ስሜ ብርቱካን ጌታውን ይባላል። የመጣሁት ከሸንጋይ ማሽነሪ ነው። የብሎኬት ማሽን፣ የቴራዞ ማሽን፣ የቱቦ ማሽን በተጨማሪ ደግሞ ኤሌክትሪክ ፖል እንይዛለን። እንዲሁም ደግሞ የቱቦ ማሽኖች እንይዛለን። ባጂንግ ፕላንት አለን። የኢትዮጵያ ታምርት ፋይዳው ካሉት ከሌሎች ድርጅቶች ጋር ግንኙነት እናደርጋለን። የስራ ልምድ እንቀያየራለን። ፕላስ ደግሞ የገበያ ትስስርነቱም ጥሩ ነው። በጣም ብዙ ከስተመሮችን አግኝታለን። ለምሳሌ ያለፈው አምና ላይ ተሳትፈን ነበረ። ብዙዎች ከስተመሮች አግኝቻለሁ። እዛ ላይ ብዙ ወዳጅ አፍርቼበታለሁ። በጣም ቆንጆ ነበረ። በፊት ላይ አሁን በብዛት ኢምፖርት ነው የምናደርገው። አሁን ላይ ግን እዚሁ አገር ውስጥ እየተገጣጠሙ ነው ያሉት። ከውጭ የውጭ ምንዛሬውም ችግርም ስለነበረ በፊት ላይ፣ አሁን ላይ ግን አገር ውስጥ መሆኑ ለህዝቡም ጥሩ ነበር፣ ለአካባቢው ሰውም ጥሩ ነው። ምክንያቱም በአካባቢያችን ላይ የፈለግነውን ነገር ማግኘት ስለምንችል ሁሉንም ነገር የሚሰሩት የኛ ልጆች ናቸው። ለምሳሌ አሁን ሞልድ ሲሰራ፣ ሚክሰሮች ሲሰራ ብየዳው ነው የኛ ሀገር ልጆች ላይ በደንብ ተሰርቶባቸዋል። አሁን የኛዎቹ ልጆቻችን በደንብ ይገጥማሉ፣ ይሰራሉ። ሁሉንም ነገር ማሽንም ችግር ሲኖር ሂደው ፊክስ ያደርጋሉ። የስራ እድል በጣም ነው የሚከፍተው። ሁለተኛ ነገር ደግሞ የኛ ልጆችም ደግሞ ሙያውን በደንብ ደምደውታል። አሁን ላይ የውጭ ዜጋ አያስፈልገንም። በእኛ በሀገር ልጆች ይሰራል ሁሉም ነገር። ሀገራችን አሁን እንደምታያት ግንባታ ላይ ነው ያለችው እና አስፈላጊ ነው የኮንስትራክሽን እቃዎች፣ እነዚህ የብሎኬት ማሽኖች፣ ሚክሰሮች፣ ባጂንግ ፕላንቶች ሁሉም ነገር አስፈላጊ ስለሆኑ ያንን ነገር ሀገር ውስጥ መገኘቱ ለሀገሪቷ ጥሩ ነው። እነዚህ ሞተሮች ምናምን ከውጭ ስለሚመጡ ትንሽ እንቸገር ነበር በፊት ላይ የውጭ ምንዛሬ። አሁን ላይ ግን ያው በራሳቸውን ገንዘብ ማምጣትም ስለተቻለ ኢንዱስትሪ ሚኒስቴርም ደግሞ ድጋፍም ስለሚያደርግልን በሱ አሁን ያለው ችግር ቀርቷል ብያለሁ። ሰለሞን ታደሰ እባላለሁ። ከቬሎክስ ኢምፖርት ኤክስፖርት ነው የመጣሁት። ይሄ ፔጋሰስ ኢንጂነሪንግ ይባላል። ሲስተር ካምፓኒው ነው። በሜታል ኢንዱስትሪ ዞን እንትን ውስጥ ነው የሚሰራው። ድርጅታችን ከተቋቋመ አሁን ወደ 11 ዓመት አካባቢ የሆኑታል። መጀመሪያ በማምጣት ላይ ነበረ። አሁን ደግሞ የተበታተነውን በማምጣት እዚህ በመገጣጠም ላይ እና ከፊል አካሎቹን ደግሞ በመገንባት ላይ ነው የሚገኘው። የኢትዮጵያ ታምርት ያለው እንትን ጠቅላላ ለሀገሪቷም ካለው እንትን አንጻር በጣም ከፍተኛ አስተዋጽኦ እያደረገ ነው የሚገኘው። አሁንም በብረታ ብረት ኢንዱስትሪዎቹም የጥሬ ዕቃ አቅርቦት ላይ ያለውን የተሳለጠ እንዲሆን እያደረገ ነው ያለው። አሁን ያለው ትልቅ ትኩረት ነው የተሰጠው። እንደ አምራች ደግሞ አንዳንድ ጊዜ እዚህ ሀገር የሚመረቱ ምርቶች ሲባሉ ጥራት የሌላቸው እና ዝቅተኛ ተደርገው የሚታሰቡ ነበሩ። አሁን በጣም በከፍተኛ ሁኔታ መኪና ማምረት ከተጀመረ ሌሎቹን ደግሞ ከውጭ ገዝተን የምናስገባቸውን ነገሮች እዚሁ እያመረተን በራሳችን ምርት ማገልገልና ህብረተሰቡን መጥቀም ችለናል ማለት ነው። እኛ አሁን ምስራቅ አፍሪካ ውስጥ ስንገኝ አሁን ጁባ ሳውት ሱዳን አካባቢ ያለው ሙሉ ልናገኝ እንችላለን። ወደ እነሱ አካባቢ የተለያዩ ሀገሮች ከኛ ቅርብ ከሆኑ ጂኦግራፊካሊ ጥሩ ቦታ ስላለ ከኛ አምርተን ለተለያዩ የአፍሪካ ሀገሮች ተደራሽ ማድረግ እንችላለን። ኤክስፖ ለኛ በተለይ 3 ነገር ነው ያለው ብለን ነው የምናምነው። አንደኛ እርስ በርስ አንተዋወቅም ነበረ። አምራቾች እርስ በርስ እንድንተዋወቅ እድል ፈጥሮልናል። ሁለተኛ ነገር ደግሞ የገበያተኛ እንድናገኝ ሆኗል። ብዙ ገበያተኞች እኛም ቦታ አያውቁትም፣ መኪኖቹን ያዩዋቸዋል፣ ቦታችንን አያውቁትም። ስለዚህ የገበያ እድል ይፈጥርልናል። በሶስተኛ ደረጃ ደግሞ ከእንትኑ ጋር ያለንን ትስስር ከኢንዱስትሪውን ከሚመሩ ሚኒስትሮች ጋር ያለንን እንትን ቅርበት አሻሽሎልናል።